ቁርአንን ሳነበው is the most interesting book ላይ ፈልጉ አይነት መጽሐፍ ነው። ቅዱሳን እኮ ብዙ ጊዜ ገላቸውን አይታጠቡም እኮ በአመት አንድ ቀን እነሱም ራሱ ብርቅ ነው። ጴንጤ የረገጠን ቦታ አልረግጥም አዑዙ ቢላሂ ተወፍት ላይ ለላህ የምል ሴት ነበርኩ። ዛሬ ግን እኔ ደግሞ ሙስሊም የረገጠው ቦታ አልረግጥም በኢየሱስ ስም ይል ነበር። ቅዱሳን እኮ ብዙ ጊዜ ገላቸውን አይታጠቡም እኮ በአመት አንድ ቀን እነሱም ራሱ ብርቅ ነው። ቅዱሳን ቤተክርስቲያን ሲገቡ አንዳንድ ጊዜ እግራቸውን እጃቸውን ይታጠባሉ። ስለ ቦታው ቅድስና እግራቸውን የሚረግጡበት እጃቸው መጻሕፍት የሚይዙበትን ይታጠባሉ። ሌላውን አይታጠቡትም። የለም ለዚህ ነው ምስክር ነኝ። በዘመናችን ከምናቃቸው በቅድስና ከኖሩ አበው መካከል አንደኛው በዘመናችን ምንም ታጥበው አያውቁም። የለም የሰውነታቸው መዓዛ ግን ግሩም ነው፣ በጣም ግሩም ነው። ለምን? የክርስቶስ መዓዛ በእነርሱ ላይ አለ። አብነታቸው ማን ነው? መድኃኒታችን ኢየሱስ ክርስቶስ ነው። ጌታ ልብስ ቀየረ ተብሎ አልሰማንም። ገላ ታጠበ አልሰማንም። በቃ ተጠምቋል። ከዚያ በኋላ የለም። ቁርአንን ሳነበው is the most interesting book ላይ ፈልጉ አይነት መጽሐፍ ነው። exactly የሚፈልገው አይነት መልእክት ነበር ይሰጠኝ ነበር። እንዲያርግ እንዳታርግ ነገር ነው። ቀጣ ነው ቁርአን for me መጽሐፍ ቅዱስ was a story ነው። ከመጀመሪያው ጀምሮ ስቶሪ ነው። የሰዎች ስቶሪ ነው የምታነበው ምናምን ነገር ይሄድክ ነው። ወደዚህ በጣም የገፋኝ ነገር ምንድን ነው? ገና አልበቀና ሳነበው it was started ለአንቢሊቨሮች ነው የጀመረው፣ ስለ ማያምኑ ሰዎች ማለት ነው። እና I was one of them exactly. So at the same time fear እየሰጠ it give you hope which is me ባህሪ እንደዛ ነው። but at the same time fear ውስጥ ገብቼ ማያም ቦታ ውስጥ ገብቼ I see something hope ነበር ማያ ነበር ማለት የዛ ጊዜ እና እንደዚህ ያራካችሁ ምናምን ያ ኤቭሪቲንግ ማየት ጀመርኩኝ። ከዛ ወደ እንትኖች ደግሞ ገባ ወደ እናምናለን ብሎ ማያምኑ ሰዎች ምን አይናቸው እናምናለን ካዲዎች ማለት ሙስሊም ነኝ ይሉና እናምንበታለን ይሉና ብቻቸውን ሲሆኑ ደግሞ ከሰይጣን ጋር ስለሚሰሩ ማለት ነው። ኦኬ ስለነሱ ሰዎች ማውራት ጀመሩ። ከዛ ደግሞ ስለ አማኞች ሲገባ I was gone በቃ I was in I want to be that person ያልኩት ለተናስ በቃ እኔም አተሰም ደግሞ ብዙ ሰዎች ሁለቱን ማን ቢያለው ላለው ግን for me like ከልብ ያነበብኩት የዛ ጊዜ እና ልቤን ሰጥቶት ብቻ እና at some point እንደነገርኩኝ የሆነ ነገር ካመንኩበት እኔ ማንም ሰው አጠይቁ። ኦኬ አንድ ያለኝ ጥያቄ የመጽሐፍ ቅዱስን በምታነብበት ጊዜ የመጀመሪያዎቹ ምዕራፎች አብሶ ብሉይ ኪዳን ላይ ታሪኮች ናቸው። ከዛ በኋላ ግን ያለ ሲሄድ ግን የምትላቸው እያንዳንዱ ነገሮች ደግሞ መጽሐፍ ቅዱስ ላይም አሉ። ሶ ይሄንኛውን ገፍተህ ስላልሄድክበት ነው ይሄኛው ሞር የሳበህ? yes እንደዛ ማለት ይቻላል። ምክንያቱም at the same time ሁለቱን ያነበብኩት እንደነገርኩህ ነው። ለኔ ግን at the same time ነበረ ሁለቱንም ታነበው ነበር because I was giving ሁለቱም ቻንስ ሰጥቶ ነበር። የሆነ እንዴት ልበልክ ሁለት ነገር አስቀምጥ አሳመነኝ የምትለው ነገር አለ። እንደዛ ነበር the first ያሳመነኝ ይላል አለቀ። ኦኬ so ለብዙ ሰዎች it might not be right። ለኔ ግን I was እንደነገርኩህ ነው ፈጣን ነኝ። I was አስቀረብኩኝ ሁለቱን አነበብኩት። I was like I didn't say this was wrong. I said this one. I was like ያን believer መሆን ፈልጉ እዛ ጋር የተጻፈው ሰው so I started reading at some point ይህን ጥቼ ወደዚህ መጣ። ቁርአን ማንበብ ጀመርኩ። በደንብ ማንበብ ጀመርኩ። መሄድ በጣም ያነበብኩት ከዛ at some point ኪክ አደረገኝና ኦኬ ምንድን ነው የሚያመሳስላቸው ምንድን ነው ያለያያቸው? so I started doing my research ምንድን ነው የሚያመሳስላቸው ምንድን ነው ያለያያቸው? everything አየሁት። ብዙ ነገር ያመሳስላቸው። I was more okay ብዙ ሰዎች እስልምናን የሚሰጠው አላህ ነው። የኚህን እናት የእስልምና ጉዞ ታሪክ ብሰሙ ማለት ነው በጣም ነው የምትደነቁበት። ልንገራችሁ ከወንድ መሐመድ የፌስቡክ ፔጅ ያገኘሁት ነውና እስኪ ልንገራችሁ። እዚህ ጋር የምትመለከቷቸው ወይዘሮ አስናቅቼ የተባሉት የ60 ዓመት
በእድሜ ያላቸው ሰው ናቸው። እናም እሳቸው እንዴት እስልምና እንደተቀበሉ ልንገራችሁ። ከባለቤታቸው ጋር በሚኖሩበት ሰዓት ላይ 8 ልጆች አፍርተዋል እሳቸው ማለት ነው። እናም ከ8 ልጆቹ ቀድሞ 7 ልጆቹ አላህ እስልምናን ይወፍቃቸዋል ማለት ነው። 7ቱም ልጆቹ እስልምናን ይቀበላሉ። ባለቤታቸው ደግሞ ከቀድሞ ህይወታቸው ሌላ 8 ልጆች ነበራቸው። ከነዛ 8 ልጆች ማለት ነው 5ቱ ደግሞ እስልምናን ይቀበላሉ። በአጠቃላይ ከዚህ ቤተሰብ 12 ሰው እንግዲህ እስልምናን ይቀበላል ማለት ነው። ይህ ሁሉ ልጅ ሲቀበል አባትና እናት ማለት ነው እስልምናን አልተቀበሉም ነበረ። ነገር ግን ወይዘሮ አስናቀች እንደዛም ይሁን እንጂ ማለት ነው በውስጣቸው የእስልምና ፍቅር ኃይሎ ነበረ። ነገር ግን ለማን ይናገሩት? አንድ ቀን ደፈር ብለው ማለት ነው ለባለቤታቸው እስልምና መቀበል እንደሚፈልጉ ይናገራሉ። ባለቤታቸውም እንግዲህ ከፈለግሽማ ብለው እንግዲህ ይስማማሉ ማለት ነው። ወይዘሮ አስናቀችም እስልምናን ይቀበላሉ። የሚገርመው ደግሞ አንድ ነገር ልንገራችሁ። የሚገርመው ባለቤታቸው እንግዲህ በዚች ምድር ላይ 107 ዓመታት ቆይተዋል። እናም በ103 ዓመታቸው ላይ እስልምናን ተቀበለው እንግዲህ ማለት ነው በ5 ዓመት ቆይታ በእስልምና ቆይተው ህይወታቸው አልፏል። ተመልከቱ የአላህን ስራ። አሁን ላይ እንግዲህ እዚህ ጋር እንደምትመለከቱት ኡምራ ላይ ሆኖ ነው ልጆቻቸው ማለት ነው እንግዲህ ለሳቸው ኡምራ አስደርገው አሁን ላይ ከአውላቱና ትራቭል ከነ ወንድም መሐመድ ጋር እንግዲህ ማለት ነው በዚህ ኡምራ ተገኝተዋል ማለት ነው። አስቡት እስኪ ከቤተሰብ 12 እሳቸውንም በ60 ዓመታቸው ባለቤታቸው ደግሞ በ103 ዓመታቸው ሱብሃንአላህ። አሁን አስናቀች ከእስልምና ጋር እንግዲህ 5 ዓመት ሆኗቸዋል ማለት ነው። ተመልከቱ እንግዲህ አላህን ስራ። እስኪ በኮሜንት እየገባችሁ ማሻአላህ በሉ። ለተመሳሳይ መረጃ ደግሞ የፕላስ ምልክቷን መጫናችሁን አትርሱ። ረደላ ላይ ነበሩ ሰው አባቴ ጋር ይደውልና ልጅህን ፈልጋታለሁ ለሆነ ጉዳይ ስትመጣ እኔ ጋር ጎራ ትበል ይለዋል። ከዛ እህቴና አጎቴ ጋር አኳትኝና እሱ ጋር ሄድኩኝ። ያው ቤተሰብ ነው ነገር ተላከለት ከቤት ይዤ እሱ ጋር ሄድኩኝ ማለት ነው። ሲሄድ 5 ቀን እሱ ጋር ቆዩ ምንም ምክንያት ሳይነግረኝ። የሆነ ሰውዬ እዛ ይመላለሳል ትልቅ ነው። እዛ ሲመጣ ያለው ግን ለምን እንደተፈለግኩ ስለማላውቅ እኔ ምንም ነገር እንትን አላልኩም፣ ትኩረት አልሰጠውትምና አንድ ቀን በ6ኛው ቀን ኢማን አለኝ ሰውዬው። ይሄ ሰው እንደዚህ ሚስት ይፈልጋል፣ የሀገርሽ ልጅ ነው፣ አንቺም ደግሞ ተንገላታሽ፣ ቢያንስ ራስ እርፍት አድርጊና ትዳር ያዥና እህትና ወንድሞችሽን ሰብስቢያቸው ይለኛል። ያው ደካማ ጎኖቼ እህትና ወንድም ያደሉ። ከዛ ፍቅርም አልያዘኝም እኮ ግን በቃ እውነቱን ነው እኮ ከኔ ደግሞ ሞር ተለቅ ማለቱ ሰውዬው ደስ አለኝ። ለምን በል ስለ ትዳር እውቀቱ የለኝም፣ የሚሰበስበኝ የሚያስተምረኝን ሰው ነው የምፈልገው። ከዛ በኋላ እሺ አልኩትና ላውራው እሺ ምናምን አልኩት። ብዙ ነገሮችን አወራኝ ሰውዬው ማለት ነው ሊያሳማምጠኝ ማለት ነው። ዛኔም በቃ ይሄንን ነገር ቼክ ላደርጋልኩኝና ከሱ ጋር እሱ ነው አለኝ። ድንገት በመጣበት ሲለኝ እንዴ ከዚህ በፊትም እኮ በውስጥ ያየሁት ነው፣ ቢያንስ እንኳን እሱ ነው የሚፈልገው ምናምን አትለኝም? እንደፈለግኩ አውርቼ ሊሆን ይችላል ምናምን ብዬ ትንሽ ተናደድኩኝና በቃ አወራን ከልጁ ጋር። ስናወራ ምንድነው የምትፈልጊው? እንዴት ነው? እኔ በፎቶ ምናምን አማርጠውኝ ወንድሞቼ ፎቶሽን አይቼ ነው፣ ለዛ ነው እሱ ደግሞ አውቃታለሁ ሲለኝ እንድትመጪ አስደረግኩት አለኝ። ከዛ ከሱ ጋር አንድ ብለን ጀምረን 10 ቀን አወራን። እዛ ይመጣል፣ በስልክም ያወራኛል። ቀን መጥቶ እዛ ከሱ ሰውዬው ጋር ይቅማሉ ምናምን። ከዛ በኋላ በ10ኛው ቀን ውሳኔ ላይ ደረስኩኝ። ምን አትለኝም? ለምን ይሄን ሰው ያላገባውም? እውነት እኮ ነው ደግሞ ትልቅ ሰው ነው። አግብቼው ይሰበስበኝና ቤተሰብ ጋር ያጣሁትን ፍቅር ይሰጠኛል። ከዛ በኋላ እህትና ወንድሞቼን ደግሞ ሰበስባቸዋለሁ ብዬ አሰብኩኝ። በ10ኛው ቀን ተስማማን። ኒካ እንሰርና አለኝ። ሄድና ወስድሻለሁ፣ ፈረንሳይ ነው የሚኖረው። ለእርፍት መጥቶ እርፍቱን ሲጨርስ ነው የተገናኘ ነው ያስተዋወቀኝ። በ10ኛው ቀን ውሳኔን ነገርኩት። እሺ ያልኩኝና አባቴ ጋር ደውዬ እናቴ ጋር ደውዬ ነገርኳቸው። እንደዚህ አይነት ሰው ነው ኒካ ላስር ነው በዚህ ኒካው በኔ ፍላጎት ነው። እኔ በሰዓቱ እንደነገርኩ በጣም አይናፋር ነኝ፣ ወንድ ምናምን አልጨብጥም እንጂ እሱ ጊዜ አብረን አሳልፈን ቢሄድ ደስ ይለዋል። የሱ ፍላጎት የነበረው። እኔ ደግሞ አይ ኒካ ሳላስር ምናምን አልኩኝ። ከዛ በኋላ ለቤተሰብ ደውዬ ስነግር አባቴ ማለት ነው ዛሬ ነግሬው ሌሊቱን ሲጓዝ አድሮ ጠዋት መጣ። አላመነም። በጣም ነው የደነገጠው። ልጁን ያውቀዋል። ለእናቴም ነገርኳት። እናቴ በፍጹም አለች። ሞት የምትፈልጊ ከሆነ ነው አውቃለሁ፣ እኛ ጋር አጣሹን ልፈልጊ ሊሆን ይችላል፣ ግን ደግሞ ሞቴን እመርጣለሁ እሱን ከምታገቢ። ሱዳን እያሉ ይተዋወቃሉ። አባቴም ልጁን ያውቀዋል፣ እናቴም ታውቀዋለች። ከዛ በኋላ እነሱ አባቴ ይዘው ነበር፣ እናቴ ሳውዲ ሄደች። ያቁት በመጨረሻም የተፈራው ሆኗል። የየመኑ ሁቲ የቀይ ባህርን መዝጋቱን በዛሬው ዕለት መግለጫ አውጥቶ ገልጸዋል። ምክንያቱ ደግሞ በቅርቡ በሳውዲ እጅግ አስገራሚ የተባለ ጥቃት የየመኑ ሁቲ ላይ ጥቃት ተሰንዝሮ ነበረ። ሁላችሁም ታስታውሳላችሁ። ታዲያ በዛሬው ዕለት የቀይ ባህርን ዘግተዋል። ምንም አይነት መርከብ በእኛ
ቁጥጥር ስር ሆኖ ነው የሚያልፈው። ወይም ደግሞ ምንም አይነት የሳውዲ የነዳጅ ጫኝም ሆነ ምንም አይነት መርከብ አያልፍም። በሳውዲ ለሚሰነዘርብን ማንኛውም ጥቃትም አጸፋውን ለመመለስ ተዘጋጅተናል ሲሉ በዛሬው ዕለት የየመኑ ሁቲዎች መግለጫ አውጥቷል። ይህ የቀይ ባህር መዘጋት ለነዳጅም ሆነ ለበርካታ የንግድ አገልግሎት በርካታ ሀገሮች የሚጎዱበት የሚሆን እንደሆነ ሁሉም የሚያውቀው የተፈራም ጉዳይ ነው። እስካሁን በሳውዲ በኩል የወጣ ምላሽ የለም። ምን አይነት ምላሽ ይሰጣሉ ብላችሁ ትገምታላችሁ? አዲስ ነገር ሲሆን አሳውቃችኋለሁ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ጴንጤ የረገጠን ቦታ አልረግጥም ሀኡዝ ብላህ ተወፍት ላይ ለላህ የምል ሴት ነበርኩ። ዛሬ ግን እኔ ደግሞ ሙስሊም የረገጠው ቦታ አልረግጥም በኢየሱስ ስም ይል ነበር። እኔ ስሜ ጀሚላ በሪሳ እባላለሁ። ከሙስሊም ቤተሰብ ነው ወደ ጌታ የመጣሁት። ስሜ አያና ገለታ እባል ነበር። ከክርስቲያን ቤተሰብ ነበር ወደ እስልምና የመጣሁት። አልሐምዱሊላህ ሙስሊም ነበርኩት፣ ክርስቲያን ነበርኩኝ። በዘሬም ክርስቲያን የሚባል ነገር አልነበረም። በዘሬ ሙስሊም የሚባል አልነበረ። ሰውን የሚለውን ነገር የፈጠረው ኢየሱስ ግን ወደ እኔ መጥቷል። ፍጥረታትን ሁሉ የፈጠረው ሰውንም ጨምሮ ኢየሱስንም ጨምሮ የፈጠረው አላህ ወደ ራሱ ጠራኝ። ክብር ለኢየሱስ ይሁን። ኡልፍኒ ዋቀዮፍ ማለ አላሁ አክበር። ልጅ እያለሁ መስጊድ ሄደን ቁርአን ተምረን ጁስ ተምረን ስንመጣ ልጆች ሆነን ጁሲ ወንቴ ደግሞ ጅንጅሩ ቁርአን ከስ ጁስ ቤት ነው ያለው። ይሄ ምንድነው? ቁርአን ውስጥ እንደዚህ ነገር ግን ልጅ እያለሁ ሰንበት ትምህርት ተምረን ስንመለስ ከ7 ዓመት ጀምሮ ነው ልጆች ቁርአን የሚማሩት በእስልምና። ቁርአን በ5 ዓመት ነው የሚጀምሩት፣ ግን ሰላት ነው በ7 ዓመት የሚጀምረው። ምንድነው? እየተለያየ ሁሉ ጊዜ እየሄደን ክርስቲያኖችን እናስጨንቃለን። ላኢላሃ ኢላላህ ነብዩ መሐመድ ረሱላህ ኢሳን ዘደንሱ እንነማያለን። ሄደን ሁሉ ጊዜ ነብዩ ስለ አላህ ትልቅነት ወይም በሃይማኖታችን ስለነበረ ትልቅነትና ሌላ አምላክ እንደሌለ አንቺ በጣም ባለጌ ነበር ማለት ነው። ወይ ሙስሊሞች ሄዶ ቸርች ውስጥ እንደዚህ ሰው ነው የረብሹ። አንቺ ድሮም ሲድ ነበርሽ ማለት ነው። ግን ሄዶ ሰው መረበሽ ደስ የሚለው ነገር ሌላ አምላክ እንደሌለ ያለ እዛ ሙስሊሞች ጋር አሁን ሌላ አምላክ አለ ማለት ነው። ማሻአላ እንቀጥላለን። እኔና አንቺ ምን አይነት ወራዳ ነኝ። ባለጌ ራቆት ለመሄድ ነው እንጂ ወደ ከእስልምና ወጣችሁ። ክብር አለ እኮ እስቲ አስቢ። ሰው ልጅ አንቺን አይቶ አሁን ሴክስ ብቻ ነው ማስታወሰው። አሁን አንቺን አይቶ ለምን ተገላልጠሽ ራቆት መሄድ ካምበርሽ ቀለም መቀባት ነው የጀመርሽ። እስልምና ውስጥ ብትሆኚ ኖሮ ትሸፋፈኛለሽ። ሰው ልጅ አንቺን ሳይ ላይ እቺ አላህን ትፈራለች ፈሪ አላህ አላት የሚል ይሰማል። አሁን ያን ጭንቀት ስለማትፈልጊ አንቺ እቺ ኮንትራት ዓለም ላይ ፈታ ለማለት ነው አንቺ ወደ ዛይር ሹናቴ እናቃለን። ዝም ብለሽ ሽሮሽን ደብድቢው